እኔም በጸሎቴ መካከል የጊዜ በረከት እንዳገኝ እጸልያለሁ። የጊዜ በረከት ማለት 24ቱ ሰዓትም ቢሆን እንግዲህ በእግዚአብሔር ዘንድ ሰዓቱ ሁሉ የተያዘ በመሆኑ ትንሽ ገፋ እንዲል እመኛለሁ አስባለሁም ሆኗልና አንድ ቀን እንደውም የጻፍኳቸውን ገጾች ቆጠርኩ እና ወደ 8000 ምናምን ገጽ ሆኗል መጽሐፉ። በገጽ ብቻ ዝም ብሎ ፕላስ ያው እንዴት የሁሉ ነገር ተጻፈ ብሎ ራሴን እጠይቀዋለሁ። አይ ግን አንዳንዴ ሱፐርናቹራል ነገር አለ፣ የጊዜ መባረክ አለ፣ የእድሜ መባረክ አለ፣ የብዙ ነገር መባረክ አለና በረከት በጣም ብዙ ነው እና የበረከት ኮድም በዚህ በእኛ በኢትዮጵያው የቀመር ትምህርት 222 ነው። 222 ትሪፕል ዲጂትስ ብዙ ኮድ ሴክሬት አላቸው። ሰዎች አንድ ሲያዩ 222 ሲያዩ 333 ሲያዩ ዝም ብሎ የሚመጡ አይደሉም ነው። በእኛው ትምህርት ማለት ነው መጽሐፎች ላይ አብራርቼ ጽፋቸዋለሁ። 222 ማለት በረከት ነው ማለት ነው እና አይኖ አውቀዋለሁ ያንን ሰው። አንዳንድ ጊዜ ሁሉንም ነገር በራሴ ሰራሁት፣ በራሴ ሞከርኩት፣ ራሴ ያደረኩት ከማለት በእግዚአብሔር እርዳታ በሱ ቸርነት ሰራሁት ሲባል እየተጨመረ ላለው ይጨመራል፣ ይሰጣል። ምክንያቱም የሚባክን ጊዜ አይደለም፣ የሥራ ጊዜ ነው። ሚሽንህን ታውቀዋለህ፣ ሰርተ ማለፍ ያለብህን ነገር ትረዳዋለህ። ስለዚህ ሊጨመርልህ ይገባል፣ ከሌላውም ከማይሰራውም ቢሆን ላንተ ጊዜው ማለት ነው። ስለዚህ የሆነ ቴክኒክ ወይም መንገድ አለ። አንዳንዴ በጣም ብዙ መስራት እንፈልጋለን፣ አንድም ጠብ አይልም። እንኳን 28 መጽሐፍ ይቅርና ሰው የሚቀየርበት ጥልቅ የሆኑ ኢትዮጵያዊ መንፈሳዊ ጥበቦችን የያዘ ይቅርና አንዳንድ ጊዜ ሰው ትንሽ ነገር ለማድረግ ሞክሮ አይሆንለትም እና ተመልካቾቻችን እንደዚህ ውጤታማ የሆኑ ዘንድ እንደው ጊዜያቸው እንዲባረክ ማድረግ ያለባቸው ነገር አለ በአለማቸው ዙሪያ